ወዳጆቼ ጓደኞቼ ዛሬ አንድ ምክር ልምከራችሁ ከኔ የተነሳ ማለት ነው። ሰብር ጥሩ ነው። ሰብር ማድረግ በጣም ጥሩ ነው። እስላም ሆነ ክርስቲያን ሰብር ማድረግ ጥሩ ነው በጣም። ለምን ሰብር የምናደርገው በአላህ ነው እንጂ ብታዩ ማለት ነው። ሰብር ያላደረገ ሰው ከአላህም አይደለም ከፈጣሪያችንም አይደለንም ማለት ነው። ሰብር ከሌለን ሁሉም ነገር ሰብር የሆነ ነገር ቢጠፋብን የሆነ ነገር ብንሆን ብንታመም የሆነ በቃ አለ አደጋ የሚደርስብን ብዙ ነገር አለ። ሁሉም ነገር ስመጣብን ፈጣሪ ያመጣብን አላህ ያመጣብን ስለሆነ አልሐምዱሊላህ ብለን ክርስቲያኑም ደግሞ ፈጣሪ ይመስገን ብሎ ሰብር ማድረግ በጣም ጥሩ ነው። በጣም ሰብር ከሌለ ሁሉም ነገር የለም። ሰብር ማድረግ ጥሩ ነው በሁሉም ነገር ላይ ማለት ነው። ለምሳሌ ቤተሰቦቻችን ስሞቱብን የሆነ አንድ ነገር ሲጎልብን ሰብር አይደለም የምናደርገው። ለምን የራሱን ስለወሰደ ሰብር እናደርጋለን። አሁንም ደግሞ የሆነ ነገር ስጠፋብን በቃ ከማበድ ጭንቅላታችን ከምንፈታ ተበሳጭተን ህመም ላይ ከምንወርድ ሰብር አድርገን ያ ረቢ አንተ ነህ ይሄን ያደረግከው ፈጣሪዬ፣ ስለዚህ አንተ ያረከው ሁሉ አልሐምዱሊላህ እግዚአብሔር ይመስገን እያልን ማለት ነው። በቃ ለሱ ምስጋና ብጠፋብን ራሱ ለሱ ምስጋና ማድረስ አለብን። ለምን የሆነ ነገር ሲያጠፋብን ለኛ ጥሩ ነገር ለኛ ያልሆነ ነገር ነው ከኛ ላይ የለየን ማለት ነው። ሲያጠፋብን የኛ አይደለም ማለት ነው ያ ነገር። ለዛ ነው አላህ ከኛ ላይ የሚያርቅልን ፈጣሪ ከኛ ላይ የሚያርቀው ለዛ ነው። ስለዚህ የኛ አይደለም ያ ነገር። ገንዘብም ይሁን ለምን ገንዘብ አይጠፋብንም? ያ ገንዘብ ከጠፋብን ለምን ሚሊዮን 2 ሚሊዮን 3 ሚሊዮን የሚጠፋበት ሰው አለ። ለምን አይጠፋም? ያ ገንዘብ የሚጠፋው ምክንያት አለው። ፈጣሪ ለኛ ካላለ ያ ገንዘብ ይጥፋ። ለምን የኛ አይደለም ማለት ነው። ለኛ ግን አዘጋጅቶልናል። እዚህ ጋር በዚህ ዱንያ ላይ ያጠፋብንን በአክራ ይሰጠናል። አክራ ማለት በዛ አክራ ማለት የመጨረሻ ዘመን የት ነው የምንሄደው? መጨረሻችን ሞት ነው አይደለ? እዛ የሆነ ያዘጋጀልን ነገር አለ ማለት ነው። ስለዚህ በሁሉም ነገር ተስፋ አትቁረጡ፣ አልሐምዱሊላህ በሉ። እህት ወንድሞቼ አልሐምዱሊላህ በሉ። ክርስቲያኖችም እግዚአብሔር ይመስገን። ፈጣሪያችንን አመስግኑት ፈጣሪያችሁን። ስላዳመጣችሁኝ አመሰግናለሁ።